እኔ ኢትዮጵያ እንዲህ ብትሆን ደስ ይለኛል። እናንተስ? ሰላም እንዴት ናችሁ ውዶች? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ላለፉት 8 ዓመታት ወይም 30 40 50 ዓመታት በተለይም ከነገስታቱ የስርዓተ መንግስት ማለቂያ ጀምሮ ኢትዮጵያን እያመሳት እያስቸገራት ወደኋላ እየጎተታት ያለው የብሔር ፖለቲካ፣ የዘር የቋንቋ መደራጀት፣ በቋንቋና በብሔር ያለው መካለል ለዘመናት ነቀርሳ ሆኖባት ኖሯል። ስለዚህ ከዚያ ተገላግላ እንድትድን ከተፈለገ መጀመሪያ የብሔር ወይም የዘር ወይም የቋንቋ ፖለቲካን ማስወገድ፣ በህግ ማገድ፣ ልክ እንደነ ሩዋንዳ ብዙ ጥብቅ ህጎችን ማምጣት፣ ከዚያ አከላለሉን በቦታ ማድረግ። ቦታውም በዚህ መልኩ ቢሆን ላይ እንደምታዩት ማለት ነው ቢሆን በተለይ ለብዙ ግጭት የሚዳረጉ ክልሎች ለሁለት ወይም ለሶስት ቦታ ተከፋፍለው ሌላ ቦታ ስለሚበታተኑ እጅግ በጣም ጥሩ ጥቅም ይሰጣል ብዬ አስባለሁኝ። ላለፉት 3 4 5 ዓመታት ምናልባት ይህንን ካርታ ሲዟዟር አይታችሁታል ማህበራዊ ሚዲያ ላይ። ግን ምናልባት በቁም ነገር ካላያችሁት እንደገና እንድትፈትሹት እመክራለሁ። እኔ በደንብ አይቼዋለሁ፣ ወድጄዋለሁ። ምናልባት ፖለቲከኞቹ ቢያዩትና ቢመረምሩት ደስ ይለኛል። እንግዲህ ኢትዮጵያ በዚህ መንገድ ከተከለለች 5 ትልልቅ ክልሎች ይኖሯታል። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ እና ማዕከላዊ። ያ ማለት ሲጠራ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ ወይም ሸዋ ራሱ ሸዋ ልክ እንደ ድሮ ሸዋ ተብሎ ይከለላል ማለት ነው። እንግዲህ ይህን ለማድረግ መስዋዕትነት ይጠይቃል። ወደ ሸዋ የሚመጣ ከሰሜን ተቆርጦ የሚመጣ አለ፣ ከደቡብ የሚመጣ አለ፣ ከደቡብ ምዕራብ የሚመጣ አለ፣ ከሰሜን ወደ ምዕራብ የሚሄድ አለ። አንዱ የምናውቀው ክልል ወይም ሁለት ክልሎች ለ3 ለ4 ሊቆራረሱ ይችላሉ። እስኪ እንየው። የመጀመሪያው ከመካከለኛውን ጀምር መሰለኝ፣ ከሸዋን ጀምር። ሸዋ እንግዲህ አዲስ አበባን ይዞ አዲስ አበባ በሸዋም ቢሆን በሸዋ ውስጥ ብትሆንም በሸዋም አትመራም ወይም ጠሪነቷ ለሸዋ አይሆንም፣ ለየትኛውም ክልል አይሆንም። አዲስ አበባ ያው የፌዴራል ከተማ ናት። ሊሆን የሚችለው እያልኩ ነው እንጂ እየወሰንኩ አይደለም። ዞሮ ዞሮ አዲስ አበባን ማዕከላዊ አድርጎ ይዞ ሸዋ የሚባለው አሁን ሸገር ሲቲ የሚባለውን በሙሉ ጠቅልሎ አዲስ አበባ በሚል እስከ ደብረ ዘይት አካባቢ ድረስ እስከ ደብረ ብርሃን ድረስ አጠቃላይ ሸዋ በሰሜን እስከ ደብረ ብርሃን፣ ደብረ ሲና፣ ሸዋ አማራ የሚባለውን ጠቅልሎ ይዞ በደቡብ ጉራጌ፣ ስልጤ፣ አርሲ፣ ምዕራብ አርሲ፣ ምስራቅ አርሲ በሙሉ እስከ ሀዲያ ሊሆን ይችላል። ምናልባት ወይ ደግሞ ጉራጌና ስልጤን ብቻ ሊያካትት ይችላል። ሀዲያ ላይ ሊያቆም ይችላል። ላይ እንደምታዩት ማለት ነው ማኖታች ላይ እነዚህን ይዝና ሰፊው የምታዩት ማለት መሀል ላይ ደብዘዝ ያለ ቀይ ይታያቸዋል። ማዕከላዊ ኢትዮጵያ ሸዋ በዚህ መልኩ ቢከለል እጅግ በጣም ሰፊ ክልል ይሆናል። ነገር ግን አዲስ አበባ በሸዋም በሌሎችም ክልሎች የምትመራ አትሆንም። እሷ ናት እንደውም አዲስ አበባ ናት እንደውም ሀገሪቱን የፌዴራል መቀመጫ የኢትዮጵያ ዋና ከተማ ሆና ሁሉንም ክልሎች የምትመራው አዲስ አበባ ነው የምትሆነው። እንደዛ ካልሆነ ጤናማ አይሆንም። ከሰሜን እንጀምር። ሰሜን ከላይ እንደምታዩት በቢጫ ቀለም የተቀመጠው ሰሜን ነው። በዋናነት ትግራይ፣ አፋር እንደሚታወቀው ምስራቅ ነበር። ነገር ግን በዚህ አከላለል አብዛኛው አካሉ የሚገኘው ሰሜን ላይ ስለሆነ ሰሜን ነው የሚሆነው ሙሉ በሙሉ አፋር። ስለዚህ ትግራይ፣ አፋር፣ ጎንደር ሙሉ በሙሉ ጎንደር እና ወሎ፣ እነዚህ 4ቱ ትልልቅ ቦታዎች ሰሜን ተብለው በሰሜን ስር ይካለላሉ ማለት ነው። ከዚህ በሰሜን በፊት ሰሜን ላይ የነበረ አሁን እዚህ ላይ የማይኖር ማነው? ጎጃም ነው የሚሆነው። እንዳትደነግጡ፣ በዓላማ ነው ወደ ምዕራብ ሊሄድ የሚችለው እሱ። ከምስራቅ ራሱ አፋር ወደ ሰሜን የመጣውም በዓላማ ነው፣ በቦታ አቀማመጡ ምክንያት ነው። ስለዚህ እነዚህ 4ቱን ቦታዎች ይዞ
ሰሜን ኢትዮጵያ በመባል ይታወቃል። በቢጫ ቀለም የተቀመጠው። ሌላው በምዕራብ በኩል እንግዲህ ከጎንደር በታች እንደሚታየው በምዕራብ በኩል የሚገኘው ጎጃም አለ። ከሸዋ ጎን ጀምሮ እንደ ጅማ አካባቢ ያሉትን ወለጋ፣ ጋምቤላ፣ ቤኒሻንጉልን በሙሉ ይዞ እዛ አካባቢ ያሉትን ምዕራቦችን በሙሉ ይዞ እነዚህ 4-5 ትልልቅ ቦታዎች ምዕራብ ሆነው ይካተታሉ። ለምን ጎጃም ከሰሜን ተቆርጦ ወደ ምዕራብ ሆነ? አንድም በምዕራብ ስለሚገኝ ነው። አንድም ደግሞ ከማህፀኑ የሚገኘውን የአባይን ወንዝ ግድብ ከቤኒሻንጉል፣ ከወለጋ፣ ከጋምቤላ ወንድሞቹ ጋር ሆኖ የመጠበቅ ኃላፊነትም ስላለበት በዛ ቢካተት ከቦታ አቀማመጡ አኳያ ወደዛ ቢካተት የሚያስኬድ ነው። አላቅም፣ የኔ ሀሳብ ነው፣ የኔ ምኞት ነው። ከዚያ ወደ ምስራቅ እንሂድ። ደቡብ ላይ መጨረሻ እንመጣለን። ወደ ምስራቅ ስንሄድ በፊት ምስራቅ ላይ የነበረ አፋር ወደ ላይ ወጥቷል፣ ወደ ሰሜን። እንደምታዩት በሰማያዊ የተቀመጠው ነው ድሬዳዋ፣ ሀረር ሰፊ ነው። ድሬዳዋ አነስተኛ ቦታ ቢሆንም ራሱን ችሎ ነው የሚሆነው፣ ምስራቅ ነው የሚሆነው። ድሬዳዋ፣ ሀረር እና ሶማሌ፣ እነዚህ ሶስቱ ሰፊ ናቸው። በተለይ ሀረር እና ሶማሌ ሰፊ ስለሆኑ ሰፊ ቦታም ስለሚይዙ እነዚህ ምስራቅ ይሆናሉ። እነዚህ ላይ የተጨመረ እና የተቀነሰ የሚኖር አይመስለኝም። በመጨረሻ በአምስተኛ ደረጃ የምናየው ማንን ነው? ደቡብን ነው። ደቡብ አነስ አነስ ያሉ ቦታዎች ግን ብዙ የሚሆኑ ማህበረሰቦች ያሉበት ነው። ምናልባት ከታች ከሀዲያ ዝቅ ብለን ስናይ ሲዳማ፣ ከፋ ወደታች መቁጠር ትችላላችሁ። እዚህ ውስጥ የሚገኙ ሀገራትን ወደዚህ ወደ ሶማሊያ አካባቢ ደግሞ እነ ባሌን፣ ከባሌ ጥግ ጀምሮ በዚህኛው በኩል እስከ ጋምቤላ ጥግ እስካለው ከፋ ድረስ ደቡብን በሙሉ፣ ከላይ ደግሞ ከሸዋ በታች ስትመጡ ከአርሲ በታች ከሀዲያ በታች ያሉትን በሙሉ ሲዳማን ይዞ እንግዲህ ደቡብ በሙሉ በወይን ጠጅ ነገር የተቀመጠው ማለት ነው። እሱ ደቡብ ይሆናል። እንግዲህ ጥሩ ክፍፍል ይመስላል ስታዩት። የቦታ አቀማመጡም ጥሩ የተመጣጠነ ቦታ ያገኘ አከላለል ይመስላል። እኔ ወድጀዋለሁኝ። ምናልባት ጥያቄ ሊያስነሳ የሚችለው ጎጃም ወደ ምዕራብ መካተቱ፣ አፋር ከምስራቅ ወደ ሰሜን መካተቱ፣ ሸዋ አማራ ከሰሜን ወደ ማዕከላዊ ኢትዮጵያ መካተቱ፣ በኦሮሚያ ክልል የነበሩ ብዙ ከተሞች ወደ ምስራቅም ወደ ደቡብም ወደ ምዕራብም የነበሩ ብትንትን ብለው ግማሹ ወደ ደቡብ፣ ግማሹ ወደ ማዕከላዊ፣ ግማሹ ወደ ምስራቅ፣ ግማሹ ወደ ምዕራብ የተበታተኑበት አለ። ይህ ጥያቄ ሊያስነሳ ይችላል። ግን ጤናማ ስርዓት ለመገንባት በሰላም ለመኖር መንግስት፣ ወደፊት ሊመጣ የሚችለው መንግስት ይህን ቢያስብበት ብዬ ጥቆማ ሰጣለሁኝ። አንተ ብትሆን ምን ታደርጋለህ ካላችሁኝ፣ በትክክል ይህ እንዲሆን አደርጋለሁ። እጅግ በጣም በተጠና መልኩ ይህ እንዲሆን አደርጋለሁ። ከዚያ በሰላም እየሰሩ እየበለጸጉ መኖር ይሆናል ማለት ነው። እንግዲህ ከወደዳችሁት ላይክ አድርጉ። ካልወደዳችሁትም ማስተያየት መስጠት ይቻላል፣ መተቸት ይቻላል። ያላችሁን ሀሳብ አጋሩ። ሰላም ሁኑልኝ። ሰላም ለኢትዮጵያ።